ወንድማማቾቹ ይንገስና ብርሃኑ ጌታቸው ከዩኒቨርሲቲ ተመርቀው በተማሩበት የትምህርት መስክ መስራት የቻሉ ቢሆንም እንደ ግብርናው ግን አልሆነላቸውም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሸካ ዞን የኪ ወረዳ አላሙ ቀበሌ ነዋሪ የሆኑት ሁለቱ ወንድማማቾች ዛሬ ላይ ትኩረታቸውን የሳበው ግብርና ትልቅ ውጤት አይተውበታል። የኢንጂነሪንግ ምሩቅ የሆነው ይንገስ ብርሃኑ በዩኒቨርሲቲ ቆይታው ያገኘው የሥራ ፈጠራ ስልጠና ወደ ግብርና እንዳደላ አድርጎኛል ይላል። በመንግስት ተቋም ውስጥ በተማረበት የሙያ መስክ እያገለገለ የሚገኘው ኢንጂነሩ አርሶ አደር ለግብርናው ትኩረት ሰጥቶ እየሰራ ይገኛል። ዲላ ዩኒቨርሲቲ በኮንስትራክሽን ኢንጂነሪንግ ተመራቂ ነኝ 2010 ማለት ነውና ከዛ በኋላ ምናልባት ወደዚህ የገባሁበት ነገር አምስተኛ አመት ኢንተርፕረነርሺፕ ኮርስ መንግስት ወይም ደግሞ ዩኒቨርሲቲ ሲሰጣን ከመንግስት ወይም ከግለሰቦች ስራ ጠባቂ ወይም ደግሞ ቅጥርን መጠበቅ የለበ መሆኑን አይነት ነገር ነው። ኢንተርፕረነርሺፕ ኮርሱ በአጠቃላይ የሚያስተምረው እንዴት ቢዝነስማን እንዴት ስራ ፈጥረህ መስራት እንዳለብህ ነው እንዳጠቃላይ የሚያስተምረውና በቃ እሱን ሳይ ነው በቃ የቅጥረኛ የሚለውን መንፈስ ከውስጤ እንትን ማለትና ስራ ፈጥሬ መስራት እንዳለብኝ ውስጤ ላይ እንትን ሲልብኝ ነበር። የወንድሙን ፈለግ የተከተለው ብርሃኑ ጌታቸው ከተማረው የትምህርት መስክ ይልቅ ግብርናው አዋጭ ነው ይላል። ተቀጥሮ የመስራት እድልን ቢያገኝም ስራውን በመተው ዛሬ በግብርና ስራ ህይወቱን እየመራ ይገኛል። ከባህር ዳር ዩኒቨርሲቲ በታሪክና የቅርስ አስተዳደር ትምህርት ክፍል የመጀመሪያ ዲግሪ ባለቤት ነኝ። ከቅርብ ጊዜ ወዲህ እንግዲህ ያው እንደማንኛውም ዩኒቨርሲቲ ምሩቅ በመንግስት የሥራ ዘርፍ ውስጥ ገብቼ 2 አመት ካገለገልኩኝ በኋላ ከወንድሜ ጋር በመነጋገር ስራውን ለቀቄ ወደዚህ ወደ ግብርናው ዘርፍ በዋናነት ተሰማርተን እንገኛለን ማለት ነው። ወንድማማቾቹ የዩኒቨርሲቲ ምሩቃን የሆኑት ይንገስና ብርሃኑ ባላቸው መሬት ላይ ቡና፣ ቅመማ ቅመም እንዲሁም ፍራፍሬን በማልማት የተሻለ ህይወትን እየመሩ ይገኛሉ። በርካቶች ስደትን አማራጭ አርገው ከሀገር ሲሰደዱ የመስራት ፍላጎት ካለ በቂ ሀብት እንዳለና በሀገር ውስጥ መለወጥ እንደሚቻል ማሳያም ጭምር ናቸው። ወንድማማቾቹ ከዚህ ቀደም ተራቅቶ የነበረውን መሬታቸውን በማልማት በጥምር ግብርና ማሳቸውንም የራሳቸውንም ህይወት ለውጦበታል። ወጣቶቹ ስራቸው ከግብርና ውጤታማነት ባለፈ የአካባቢያቸውንም ስነ ምህዳር በመጠበቅ አራያ የሚያደርጋቸውን ስራ ከውነዋል። ሁሉም እንዳያያቸው የተራቆቱ ነበሩ። እነዚህ በፓፓያ፣ በቡና፣ በቆንዶ በርበሬ፣ በቫኒላ ነው ሁሉም የተሸፈኑት እነዚህ እና አግሪካልቸርንም ፎረስትንም አንድ ላይ ያዙ ነገሮች ናቸው ማለት ነውና አጠቃላይ ደግሞ ኢንተርክሮፕ እያረኩኝ በጥምር ነው እየሰራው ያለዋቸው። ፓፓያን እዚህ ጋር እንደምታየው ከአናናስ ጋር ነው ኢንተርክሮፕ አድርጌ አንድ ላይ መሄድ የሚችሉ ነገሮች ስለሆኑ አንድ ላይ በአግሮፎረስተሪ ስር ኢንተርክሮፕ አድርጌ በጥምር እየሰራዋቸው ነው ማለት ነው። ወደ ግብርና ስራው አስቀድሞ የገባው ወንድሜ ነው የሚለው ብርሃኑ ጌታቸው እሱን ተከትዬ ከ2 አመት በፊት ፊቴን ወደ ግብርና ዙሪያለሁ ይላል። ዛሬ ላይ በማሳያ ያለማውት ቡና ከኔ አልፎ ለቤተሰቤም የሚተርፍ ሀብትን እየፈጠረልኝ ነው ይላል። ስራን በተቀጣሪነት ከመስራት ይልቅ በራስ አቅም ያለውን እድል መጠቀም ከተቻለ በአጭር ጊዜ ለውጥ ማየትን ይቻላል ባይ ነው። እንግዲህ ይሄን ስለ ቀደም እንደነገርኩ ያው በመንግስት 2 አመት ካገለገልኩኝ በኋላ በአጋጣሚ በዓል ለማክበር ነው ወደዚህ ቤተሰብ ጋር መጥቼ የነበረው። የተጀመሩ ጅማሮችን አየው። ይሄ ጅማሮ መቼ ነው 2015 ለ16 ወንድሜ ጀምሯቸው አየሁኝ። በዛው ተነጋገረን 15 ሰኔ አካባቢ ላይ ነው አሁን ይሄ ቡና የተተከለው። ወጣት ይንገስ ጌታቸው ግብርና ባለን ውስን ቦታ ላይ ከሰራን ህይወትን ባጭር ጊዜ መለወጥ የሚያስችል ነው ይላል። ከኔ አልፌ ለአካባቢም ሰው መነቃቃትን ፈጥሬያለሁ ያለ ሲሆን በሀገር አቀፍ ደረጃም ቢሆን ልምዴን የማካፈል ፍላጎት አለኝ። ከተቀጣሪነት ባሻገር አርቀን መመልከት አለብን ባይ ነው። ግብርናው በቃ አሁን ላይ ለኔ ብቻ አይደለም ለቤተሰብ ብቻ አይደለም ለአካባቢው እንደውም አልፎ ለአካባቢና ለሀገርም አሁን እኔ እዚህ አካባቢ ከፍተኛ እንቅስቃሴና ከፍተኛ መነቃቃት ፈጥሬያለሁ። እዚህ አካባቢ እኔ ባለሁበት ዙሪያ ብዙ አርሶ አደሮችን እየፈጠርኩ ነው። ይሄ ደግሞ ትሬንድ ወደ ቀበሌ ለማሳደግ እየሞከርኩ ነው። ቀበሌው ደግሞ ይሄ ቀበሌ ማሳደግ ከቻልን ወደ ወረዳውን ደግሞ መቀየር ከቻልን ወደ ዞን ወደ ክልልና ሀገራዊ ልምዳችንን እያካፈልን እንደ ሀገር ትልቅ ስራ የመስራት በግብርናው ዘርፍ ትልቅ እንቅስቃሴ ላይ ነው ያለው። ያላቸውን 7 ሄክታር መሬት 4ቱን በቡና ቀሪውን ደግሞ በፍራፍሬ ልማት የሸፈኑት ወንድማማቾቹ ነገ ላይ በግብርናው ዘርፍ ትልቅ ደረጃ ላይ የመድረስ ህልምን አንግበዋል።